እንዴ አንተ ማለት እንዴ ምንም ዛሬስ ምን እንደምራራ እህቴን አስተምረህ እንደጀመርከው ትልቅ ደረጃ ትልቅ ቦታ ለማድረስ እንግዲህ ፈጣሪ ያግዝህ ማለት እፈልጋለሁ። ዛሬ ወጣ ብዬ ነው ትንሽ አንድ ለቴት የሚሆነ መድኃኒት ነገር አምጣለሁ። ለዛ ብዬ ነው መጣለህ ቤት። አልሐምዱሊላህ ዛሬ ላይ ደርሼ ነገር ለማየት ስለበቃኝ በጣም ደስ ብሎኛል። አባቴ በህይወት ኑሮ ይህን ነገር ቢያይልኝ። እንደሰማችሁት እንግዲህ አሁንም ለእቴቴ መድኃኒት ሊያመጣላት ነው የወጣውና በዚህ ልክ እንግዲህ እናቴን እንደ እናቱ እየተንከባከበ እንግዲህ በደንብ አድርጎ እያስታመመ ጤናዋን እንድትጠብቅ እየረዳት ነው ያለውና ስሜትን አረጋጋ። አብሽር ሰራያለ የሚያደርግም ነገር እንደምላረጋ ስላልጠበቁም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንስከረማችሁ ልኝ በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን። ይህ ልዑል ሚዲያ ነው። እንግዲህ ዛሬ በልዑል ሚዲያ አንድ ለየት ያለ ነገር ይዤ ብቅ ብያለሁ። ውድ ቤተሰቦች እንግዲህ ውድ ቤተሰቦች በእኔ ዙሪያ በርካታ መልካም ሰዎች እንዳሉ ታውቃላችሁ። እንግዲህ ከነዚህ መልካም ሰዎች መካከል ውድ ቤተሰቦች እኔ በተቸገርኩበት ሰዓት፣ እኔ ችግር ውስጥ በገባሁበት ሰዓት እንዲሁም ደግሞ እኔ በስራ ምክንያት ቤተሰቤን ጥዬ በተጓዝኩበት ሰዓት እንግዲህ ቤተሰቤን እንደ ቤተሰቡ አድርጎ እየተንከባከበ እናቴን እንደ እናቱ እየጠበቀ መድኃኒቷን በአግባቡ እየሰጠ እንዲሁም ደግሞ ምግብ በአግባቡ እንድትበላ የሚንከባከባት የሚጠብቃት ምንም ነገር ለሷ ቅድሚያ የሚሆንላት እንግዲህ ምርጥ ወንድም እስማኤል እንዳለኝም ታውቃላችሁ። ዛሬ እንግዲህ ውድ ቤተሰቦች አንድ ነገር ይዤ ነው ብቅ ያልኩት። እስማኤል ላይ እንግዲህ ምንም እንትን ያልኩት ነገር የለም። ከዚህ ቀደም እስማኤልን አመስግኘው አላቅም። እስማኤልን የሆነ ነገር አድርጌለት አላቅም። እስማኤልን በይፋ በአደባባይ እንግዲህ የሆነ ነገር ላረግለት ፈልጋለሁና ይህ እኔ ብቻ ሳልሆን በርካታ ሰዎች እስማኤልን እንግዲህ ኮሜንት ላይ ስሙን እየጻፋችሁ ብዙ ነገር ስትሉ ብዙ ነገር ስትናገሩ እንደነበረ ስለሱ መልካም ነገር ስትናገሩ የነበረ እሱን ስትመርቁት እሱን አደራ ስትሰጡት እንደነበረ በደንብ እየተመለከትን ነበርና ኢቭን እስማኤል አላህ ልብህን አይቀይረው፣ እግዚአብሔር ልብህን አይቀይረው፣ ማሚን ደግሞ በደንብ አድርገህ ተንከባከባት እያላችሁ አደራም ስትሰጡት እንደነበረ በደንብ እናውቃለንና ስለዚህ ውድ ቤተሰቦች ዛሬ እስማኤልን ሰርፕራይዝ ላደርገው ነው። እስማኤልን ሰርፕራይዝ ላደርገው ነው። እደውልለታለሁ፣ የት እንዳለ እጠይቀውና በአስቸኳይ እንደምፈልገው እነግረዋለሁ። ከዛ በኋላ እስከዛ እሱ እስከሚመጣ ድረስ እኔ ሻወር ምናምን ገባብቼ ልብስ ቀይሬ እጠብቀውና ከሱ ጋር ተያይዘን አንዲት ቦታ እንሄዳለን። ውድ ቤተሰቦች አንድ መናገር የምፈልገው ነገር ምንም ጊዜ መልካም ነገር የሚያደርገን ሰው ማበረታታት፣ መልካም ነገር የሚያደርገን ሰው ማመስገን ለቀጣይነቱ መልካምነቱ እንዲቀጥል ሁልጊዜ እንዲበረታታ ሁልጊዜ መልካም ስራ እየሰራ እንዲኖር ማበረታቻ ስለሚሆን እንግዲህ ምንም ጊዜ በተቻላችሁ አቅም መልካም የሚያደርግን ሰው ከማመስገን ወደኋላ እንዳትሉ፣ ከቻላችሁ ደግሞ ከማበረታታት ወደኋላ እንዳትሉ። ስለዚህ ዛሬ እስማኤልን እንግዲህ በአደባባይ እናመሰግነዋለን። ማበረታቻ ደግሞ ለሱ የሚሆን ሰርፕራይዝ ነገር ተዘጋጅቶለታል። ምንድነው የሚለው እንግዲህ አብረን የምንመለከት ይሆናል። አሁን ደውለትና የሆነ የምንሄድበት ቦታ አለ በአፋጣኝና ብዬ አወራዋለሁ። እስኪ ለማንኛውም አብራችሁኝ ነው። ሄሎ ሉሌ። ሰላም እስማኤል፣ እንዴት አደርክ? አማን ነው ሉሌ? እግዚአብሔር ይመስገን ሰላም ነው አለው። ሁሉ ሰላም አለው። በጧት ወዴት ሄደ ነው? ዛሬ ወጣ ብዬ ነው ትንሽ አንድ ለቴት የሚሆነ መድኃኒት ነገር አምጣለሁ። ለዛ ብዬ ነው መጣለህ ቤት። ኦኬ። አይ ደውዬ ነበርና ያው እንደሌለ ተነግሮኝ ነው። ኦኬ። መድኃኒት ታምጣላት ነው? መድኃኒት ይዤ ለመጣው ትሽ ነው። እሺ እንደዛ ከሆነ መልካም። እንግዲህ በአፋጣኝ እንድትመጣ ፈልጋለሁ ወደ ሰፈር አካባቢና። ነው ችግር አለ እንዴ? አይ ምንም አይነት ችግር የለም። ድንገት ያው የሆነ ቦታ እንድንሄድ አብረን ፈለኩኝና ለዛ ነው የደወልኩልህ። ችግር የለውም። ኧረ መጣሁ ትንሽ ደቂቃ እዛው ቤት ሆና ታዲያ መጣሁ ነው። አይ ደውልልኝ፣ ስትደርስ ደውልልኝ። እኔ አሁን ሻወር ምናምን ገብቼ ልብስ ቀይሬ እጠብቅሃለሁና
እንደዛ ከሆነ ደርስባለሁ። መልካም ስትደርስ ደውልልኝ። ያው ሁለት ቦታ ነው የምንሄደው። መጀመሪያ ግን እኔ መገለው ጉዳይ ስላለ አንድ ላይ ሄደን ያንን ጉዳይ ከጨረስኩ በኋላ አብረን ደግሞ የምናደርጋቸው ነገሮች ስላለ ወደዛ እናቀናለን። እሺ ችግር የለም ነው እመጣለሁ። መልካም እሺ፣ ስትደርስ ደውልልኝ በቃ። እሺ ገብተህ ወይ ቴቴዬን ሰላም ብላታት። ችግር የለም። አይ እገባለሁ እሷ ጋር እሷን ሰላም ብያትም እወጣለሁ። በቃ ስትደርስ ደውልልኝ። እሺ ደውላለሁ። እሺ እንግዲህ ውድ ቤተሰቦች ያው እስማኤል ለምን እንደፈለኩት አያውቅም፣ የት ልንሄድ እንደሆነ አያውቅም። እንደሰማችሁት እንግዲህ አሁንም ለእቴቴ መድኃኒት ሊያመጣላት ነው የወጣውና በዚህ ልክ እንግዲህ እናቴን እንደ እናቱ እየተንከባከበ እንግዲህ በደንብ አድርጎ እያስታመመ ጤናዋን እንድትጠብቅ እየረዳት ነው ያለውና ለዛም እንግዲህ ምስጋና ይገባዋል እንደዚህ አይነት ሰው። ስለዚህ አሁንም የትም ቦታ እንዳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩና የሚፈጠረው ነገር አብረን የምናየናል። የት ነው የምንሄደው የሚለው ነገር አብራችሁኝ እንድትቆዩና እንድትመለከቱ እፈልጋለሁ። እንዲሁም ደግሞ እስማኤል ስለሚገባው የሚደረግለት ነገር ስለሚገባው ኮሜንት ላይ በኋላ ላይ በደንብ አድርጋችሁ ትጽፉልኛላችሁ። ይገባል እስማኤል፣ ትችላለህ፣ አንተ ጎበዝ ነህ፣ ጀግና ነህ እያላችሁ ኮሜንት ላይ ትጽፉልኛላችሁ። ለማንኛውም የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። ይህንን ቻናል ልዑል ሚዲያን ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር ያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች ያው ከፍቄ ቢሮ ተገኝተናል። ያው እንግዲህ እዚህ የመጣንበት አንድ አላማ ይዘን ነው። ያንን አላማ እንግዲህ በደንብ ለማንጸባረቅ እንዲሁም ደግሞ የመጣንበትን አላማ ለማሳካት እንግዲህ ከፍቄ ጋር የተወሰነ ቆይታ እናደርጋለን። ያው እንድትተዋወቁ በዚሁ አጋጣሚ እጅሉ ልፍታል። መልካም እንግዲህ ሎሌ እንኳን በደህና መጣችሁ። እናመሰግናለን። በተደጋጋሚ እንግዲህ ቢሮአችን ትጎበኛለህ። ዛሬም ደግሞ የተለየ ነገር ይዘህልን መጥተሃልና በድጋሚ እንግዲህ ስለመጣህ ከልብ እናመሰግናለን። በዚሁ አጋጣሚ እንግዲህ እስማኤል ፍቃዱ እባላለሁኝ። እኔ የሜሪት ፕሮፐርቲ የሽያጭ ስራ ክፍል ኃላፊ ነኝ። እንግዲህ ሎሌ ጋር በተወሰነ መልኩ አውርተን ነበር። ያንተን ታሪኮችም በተወሰነ መጠን ነግሮኛል። እኔም ያየኋቸው ነገሮች አሉ። እውነት ለመናገር እንግዲህ እንደ ወጣት ያሳለፍከው ነገር በጣም ፔንፉል የሆነ ቻሌንጂንግ የሆነ ላይፍን ያሳለፍከው እያደረክ ያለውን ነገር ደግሞ እንደ አንድ ወጣት በጣም የሚበረታታ ነገርና ምናልባት እንግዲህ እግዚአብሔር በዚሁ ጉልበቱንም ኃይሉንም ይስጥክ ለማለት እወዳለሁ። እንግዲህ እስማኤል በዚሁ አጋጣሚ በጣም ጎበዝ ጠንካራ መሆንህንም ልነግርህ እወዳለሁ። ትክክል። እንግዲህ ወንድም እስማኤል ያው ብዙ ቻሌንጆችን ያሳለፈ ልጅ ነው። እንደተነጋገርነውም እንዳወራነው ማለት ነው። ያው የሰው ልጅ በብዙ አይነት መንገድ ይፈተናል። እውነት ነው። በብዙ አይነት መንገድ ብዙ አይነት ቻሌንጆችን ያሳልፋል። በቤተሰብ በኩል ደግሞ የምትፈተነው ፈተና እጅግ የከፋ ነው። ብዙ ጊዜ ቤተሰብ ላይ የሚመጣው ጫና፣ ቤተሰብ ላይ የሚደርስብህ ነገር አንተ ቀና ልብ ከሆንክ ያንን ተመልካቾችን በደንብ ይረዱታል። ነገር ያንን ነገር ለመፍታት የማታደርገው ነገር አይኖርም። አሁን ለምሳሌ እስማኤል እንደምናውቀው በታሪኩ ላይ ማለት ትክክለኛ እኔም ስለማውቀውም ደግሞ ለእኔ ወንድሜም አብሮ አደገኝ ጭምር ስለሆነ ከልጅነታችን ጀምሮ መልካም አስተሳሰብ ያለው በትምህርቱ ላይ ጠንካራ የሆነ ልጅ እንዲሁም ደግሞ በቃ ፊውቸር የነበረው ልጅ ነው። ወደፊት ተምሮ ምናምን ነገር መድረስ የሚፈልግበት ቦታ የነበረ ልጅ ነው እና ያው አንዳንድ ጊዜ ኑሮ እኛ በፈለግነው መንገድ ሳይሆን እራሷ በፈለገችው መንገድ ትመራናለች እና ያው ፈጣሪ ነፍሳቸውን ይማር። አባትየው እንግዲህ ህይወታቸውን ካጡ በኋላ ነው ትንሽ ቤታቸው ሰላም እያጡ ምናምን ነገር በታላቅ ወንድሙ የመጣ ነው እንግዲህ ሙሉ በሙሉ ሀገሩን ጥሎ ወደዚህ የመጣበት ምክንያቱም ከዛም ባሻገር ደግሞ ያው የወንድሙ ሞት አለ እንደሚታወቀው። ወንድሙም እንግዲህ የቤተሰባቸው ህይወት አሳልፋለሁ በሚል የእነሱን ህይወት እቀይራለሁ በሚል ነበር በበረሃ ነው እንግዲህ ተሰዶ የወጣው። አስበው ማለት እኔ እንዴት ልገልጸው እንደምችል አላውቅም። ምክንያቱም ብዙ ፍቄ ከልብ ብለህ ካየህ ኢትዮጵያ ላይ ብዙ ወጣቶች በአሁኑ ሰዓት ላይ በባህር በበረሃ እየተሰደዱ በባህር ላይ እየተሰደዱ ህይወታቸውን እያጡ ነው ያሉት። እንዴት ተብሎ ማስቆም እንደሚቻል አላውቅም። ብቻ ማለት ያው እየተሞከረ ነው በብዛት ህገወጥ ስደትና ነገር እየተከለከለ ነው። በጣም ደግሞ ለማስቆም እየተሞከረ ነው ያለው እንደሚታወቀው። ነገር ግን አሁንም እንደዛም ሆኖ ወደ እንደዛ የሚያደርጉ የሚልኳቸው ሰዎች አሉና
የእስማኤልም ወንድም እንግዲህ የዚህ ገፈት ቀማሽ ነበር። ለቤተሰቡም ሳያሳልፍ እቅዱንም ሳያሳካ ከፈለገበት ካቀደበት ቦታም ሳይደርስ ህይወቱ ልታልፍ ይችላለች። እንግዲህ በእነሱ ያው ምንድነው አላህ ይራሙ ነው የሚባለው አይደለ? አባትህንም ወንድምህንም አላህ ይራማቸው፣ በእግዚአብሔር ነፍሳቸውን በአጸደ ገነት ያቆየው ማለት እወዳለሁ። እና ይሄ ሁላ ነገር ሲፈጠርበት ይሄ ልጅ ለቤተሰቡ ለእናቱ ሲል ለታናሽ እህቱ ሲል ከታላቅ ወንድሙ ጋር በተደጋጋሚ ግጭት ውስጥ ይገባ ነበር። በተደጋጋሚ ጊዜ ይህን ነገር በጣም ተመልካቾችን በደንብ የሚያውቁት ነገር ነው። በተደጋጋሚ ጊዜ ግጭት ውስጥ ይገባል። በተደጋጋሚ ጊዜ ይጣላል። እሱ ከወንድሙ ጋር በተጣላ ቁጥር ደግሞ እናት ትጨነቃለች። እናት የትኛውም እናት አንደኛው ወንድ ልጅ ክፉ እንኳን ቢሆን ጥሎ ታውቃለች። ሁለት ወንድማማቾች ደግሞ ሲጋጩ ምን አይነት ስሜት ይሰማታል? ሁለት ወንድማማቾች ጸብ ውስጥ ሲገቡ እናት ምንድን ነው የምትሆነው? በመሀል ትጨነቃለች። ገባህ አይደል? በመሀል ጭንቀት ሲሆን ይህን ማናችንም እናውቃለን። እናት ብቻ ሳይሆን በቃ እንጃ እኔ ስለ እናቴ ምክንያቱም እኔ እናቴ ከጎኔ ስላለች ለእኔ የምትሆነውን የምትንሰበሰብልኝ ነገር ስለማውቀው ነው። ገባህ? የእሱ እናት ደግሞ በነገራችን ላይ ለእኔም እናቴ ነች። ያው አብሮ አደጌን ከመሆኑ አንድ ላይ አንድ ቤት በልተን አንድ ቤት ጠጥተን ያደገን ልጆች እና እናትየው ደግሞ ምን ያህል ለሰው አዛኝ እንደሆነች አውቃለሁ። ልጆቿ ታዲያ በዚህ መሀል እርስ በርስ ሲጣሉ ሲባሉ ምን ሲሉ እሱ ለቤቱ ሰላም ሲል ነው። ያ ደግሞ የቤቱን ሰላም እያደፈረሰ ነው። ያው የእናቴን ጭንቀት ከማይ በሚል እንግዲህ እንደ ወንድም ምን የሚፈልገው ነው ይጋመጣል። ገባህ? እና ያው እዚህ ከመጣ በኋላ እንግዲህ ለእናቴ ልጇ ሆኖ መከታዋ ሆኖ ከስሯ እያለ መድኃኒቷን እየሰጣት ምግብ በግድ እንድትበላ እያደረጋት በቃ ሲንከባከባት የቆየ ልጅ ነው እና እንደውም ዛሬ ያው በዚሁ አጋጣሚ በርካታ ተመልካቾች ሜንሽን እያደረጉት ነበር ኮሜንት ላይ እስማኤል አላህ ልብን ያቀይረው፣ ሁልጊዜ እቴቴን ተንከባከባት የማይሉት ነገር የለም። ብዙ አደራ ተጥሎበታል። በነገራችን ላይ በተመልካቾች ብዙ አደራ ተጥሎበታል። ይሄን ነገር ልታውቀው ፈልጋለሁ እና ኤኒዌይ ያው ወደኋላ መለስ ብለን ብዙ ነገር ማውራት የለብኝም ምናምን ነገር እና እስኪ ዋና እዚህ የመጣሁት ዛሬ ለአንድ ቁም ነገር ነው። እናንተ የተነጋገርነው ነገር አለ፣ ቀድመን የጨረስነው ነገር አለ። እስማኤልን ዝም ብዬ ነው ሲጀምር አንተ የሆነ ቦታ ደርስ እንምጣ ብዬ የመጣሁት። ያው እዚህ መቼም ብዙ ጊዜ ስቀርጽ አይተሃል፣ ቪዲዮዎችን አይተሃል መቼም አይደል? ያው ለምን እንደመጣው አልነገርኩህም፣ ለምን እንደመጣን ግን ያው እኔ የሆነች ስራ ስላለች እዚህ ጨርሼ ከዛን ያልኩ ቦታ እንሄዳለን። እስከዛ እኔ እና እሱ ስናወራ ባይተዋር እንዳትሆን ብዬ ነው። እኔ እና እሱ ትንሽ የስራ ወሬ ስላለን ባይተዋር እንዳትሆን። ኤኒዌይ እዚህ ስመጣ እኔ ለተመልካቾች የሆነ ነገር ይዤ መምጣት ፈልጋለሁ። ሁልጊዜ ለቤተሰቦቼ የሆነ ነገር ይዤ መምጣት ፈልጋለሁ። ምክንያቱም ሜሪት ፕሮፐርቲ ሁልጊዜ እንደምናውቀው ከጎኔ ሆኖ የሚደግፈኝ፣ የሚረዳኝ፣ የሚያግዘኝ ድርጅት ነው። እንዲሁም ደግሞ የሽያጭ ባለሙያ አማካሪዎችም ጭምር እንዲሁም እንደ ፍቄን የመሳሰሉ ደግሞ ምርጥ ኦፊሰሮችም እንግዲህ ከኛ ጋር እጅና ጓንት ሆነው እየሰሩ እያበረታቱን ይገኛሉ። ዛሬም እንግዲህ እዚህ ለመምጣት ሳስብ ለተመልካች የሆነ ነገር እንድታቀርብልኝ ጠይቄሃለሁ። እስኪ ምን ይዘህልኝ መጣ? እንግዲህ እንደ ድርጅት አሁን ላይ የመጣችሁበት ጊዜ ምናልባት አዲስ ለሽያጭ ያቀረብናቸው የኮሜርሻል ሴንተሮች የንግድ ሱቆች አሉን። ስለዚህ እነሱ ላይ ነው እናንተም የተገኛችሁት። እነዚህን ይዘንላችሁ ቀርበናል። ያው ካምፓኒው እንደ ካምፓኒ ከዚህ በፊትም ተደጋጋሚ መረጃውን ለማድረስም ስለሞከርን የተለያዩ በሪልስቴት ዘርፉ ላይ የተለያዩ አፓርትመንቶችና የንግድ ሱቆችን ገንብቶ ለሽያጭ ያቀርባል። ስለዚህ ያው ኃላፊነት መወጣት ሲባል ሁልጊዜ በአንድ ዳይሬክሽን ብቻ አይደለም አይደለ? በተሰማራህበት ዘርፍ ፕላስ ደግሞ አድ እያደረግ የምትሄዳቸው ነገሮች አሉና ከዚህም አንጻር እንግዲህ ከተማም እንደ አዲስ እየለማች ባለችበት ሁኔታ ነው ያለው። አዳዲስ ኮንስትራክሽኖች በየጊዜው የነበሩት እየተነሱ ሞደርን ወደሆነ ነገር ወይም ደግሞ ሁሉን አቀፍ ወደሆነ አሰራር እየተቀየረ ነውና ከዛም አኳያ እንግዲህ እኛም ይዘነው የቀረብነው ፕሮዳክት ለዛም ማሳያ የሚሆን አይነት ነገር ነው ማለት ነው። ለሳይ ዛሬ ላይ እናንተ የደረሳችሁበትና ይዘነው የቀረብነው ፕሮዳክት መርካቶ ላይ የሚገኝ በጣም ግዙፍ የንግድ ማዕከል ነው። ምናልባት እንግዲህ ሁሉም በሚያውቀው ደረጃ መርካቶ ሲባል ወደ አእምሯችን የሚመጣ ንግድ፣ የንግድ እንቅስቃሴ ተያያዥ የሆኑ ሀሳቦች ናቸውና እኛም እንግዲህ እዛ ኤሪያ ላይ በጣም ዘመናዊ የሆነ ሞደርን በሚባል ደረጃ ከነበረው ዘልማዳዊ አሰራር ወይም ደግሞ የመስመር ላይ ንግድ አልፎ አሁን ላይ በአንድ ማዕከል ውስጥ የሆነ ሞል ታይፕ የሆነ ነገር ፈልገ ስትሄድ
ታርጌት ሊኦ ይሄ የሚገኘው እዛ ቦታ ነው እንደሚባለው ሁሉ በዛ ደረጃ ሞደርናይዝ ሆኖ በጣም ግዙፍ የሆነ የገበያ ማዕከልን ነው እየገነባን ያለ ነው ማለት ነው። ይህን የገበያ ማዕከል እንግዲህ የመጀመሪያውን ዙር ሽያጭ አውጥተን አጠናቀን አሁን ሁለተኛውን ዙር ነው ለሽያጭ ይዘን የቀረብ ነው ማለት ነው። እንግዲህ ይህንን ሁለተኛውን ዙር የሽያጭ ሂደት እያከናወን ያለ ነው በጣም በቆንጆ ፕራይስ በጣም በቆንጆ ዋጋ ነው። ምናልባት እንግዲህ ቀድሞ የሚመጣ ሁሌም ተጠቃሚ ይሆናልና ቀድሞ የሚመጡት በጣም ተጠቃሚ የሚሆኑበትን እድል ነው ይዘን የቀረብ ነው ማለት ነው። እስኪ ለምሳሌ ሁላችንም እናውቃለን፣ ከዚህ ቀደም በተደጋጋሚ ጊዜ ተናግሬያለሁ። መርካቶ ማለት እንግዲህ ከአፍሪካ አንደኛ ትልቁ የገበያ ማዕከል ያለበት ስፍራ ነው። በጣም በሚሊዮን ሳይሆን በቢሊየን ገንዘብ ትራንዛክሽን አለ እዛ ቦታ ላይ እና እረፍት የሌለበት ቦታ ነው። እረፍት የሌለበት ቦታ ሚንስ እሁድንም ጨምሮ ራሱ እንቅስቃሴ ያለበት ቦታ ነው። ያው በጣም ስለ መርካቶ እንግዲህ ዓለም የሚያውቀው ነገር ነው። እንደ ምሁራኖችም እንግዲህ ስለ መርካቶ ብዙ ነገር ተብሏል። ስለ መርካቶ ብዙ ነገር ተወርቷል እና መርካቶ ላይ ምንም ጊዜ አእምሯችን ላይ የሚመጣው ምንድን ነው? የሆነ ነገር ለመግዛት ፈልገህ የምታጣበት ቦታ አይደለም። የሆነ ነገር ልስራ ብለህ የምትወድቅበት ቦታ አይደለም። እውነት ነው። እዛ ጋር የሆነ ነገር አቁመ ይህንን እያከራየው ልጠቀም ብትል የምትከስርበትም ነገር አለ። ምክንያቱም መርካቶ በጣም 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 አብዛኛውን የኢትዮጵያ ክልል ላይ እቃ ራሱ ተጭኖ የሚሄደው ከመርካቶ ነው። በደንብ ነው የምናውቀው። ሸቀጣሸቀጥ ምንም አይነት ነገር ቢፈለግ ማከፋፈያዎች የሚባል በጥቃቅንና አነስተኛ ጨምሮ መርካቶ ላይ ብዙ አይነት ነገሮች የሚገኙበት ቦታ ነውና መርካቶ ላይ እንግዲህ በርካታ የኔ ቤተሰቦች ከዚህ ቀደም ሱቁን ገዝተዋል። የመጀመሪያውን ዙር በጣም ተገዝቷል። እኔ ያመሰገኑኝ ሰዎችም አሉ። አሁንም ደግሞ ሁለተኛ ዙር ስላለ እዚህ ላይ የዚህ እድል ተጠቃሚ እንዲሆኑ በሚል ነው እንግዲህ ዛሬ መምጣት የፈለኩትና ይህንን ነገር በደንብ እንግዲህ እንዲከታተሉት የምፈልገው ውድ ቤተሰቦች፣ ይሄ በልዑል ሚዲያ ላይ እየተላለፈላችሁ ያለው ይሄ የሜሪት ፕሮፐርቲስ የሁለተኛ ዙር የሱቅ ሽያጭ የእውነቴን ነው የምላችሁ እንዲያመልጣችሁ ስለማልፈልግ ነው ዛሬ መጥቼ ይሄን ነገር እያስተላለፍኩ ያለሁት። ምክንያቱም ለየት ባለ ፕራይስ በአሁኑ ደግሞ የመጣውና እስኪ በደንብ ያለውን ነገር እያንዳንዱን የቀረቡትን ኦፈሮች አንድ በአንድ በዝርዝር ብታስረዳል። በጣም አሪፍ። እንግዲህ ሎሌ እንዳልከው ነው ላይክ መርካቶ ሲታሰብ በቃ ንግድ ነው። ላይክ ሌላ ምንም የምታስበው ነገር የለም። እንዳልከው ደግሞ የተለያዩ በጅምላም በችርቻሮም ብለው ሁሉም ነገር የምታገኝበት አካባቢ ነው። ፕላስ ከተማዋን ስታስብ ትልቁን የኢኮኖሚ እንቅስቃሴ የሚንቀሳቀስበት ኤሪያ ነው እና እዛ ቦታ ላይ ደግሞ የንግድ ሱቅን የሚገዙ ሰዎች በጣም ብልሆች ናቸው። እውነታውን ስነግርህ ቅድም ካልከው ነገር አንጻር ለምሳሌ ያከራዩት በጥሩ ዋጋ አከራይቶ ትርፋማ የሚሆኑበት ነው። ቢሰሩበት ንግድ ስትጀምር ኮሚኒቲ ክራውድን ነው የምታየው። ላይክ ምን ያክል ገዥ ወይም ደግሞ ታርጌት የሚደረግ ከስተመር አለ ብለህ ነው የምታስብና ላይክ መርካቶ የሚለው በራሱ የሚጠራው ብዙ የሆነ ክራውድ አለ፣ ብዙ ማህበረሰብ አለ። ላይክ እንዳልከው አዲስ አበባ ብቻ ላለ አይደለም፣ ክልሎች ራሱ የተለያየ ቦታ የኢትዮጵያ የትኛውም ዳር የትኛውም ጫፍ ላይ ብንሄድ የሆነ ነገር ሲፈልጉ ከመርካቶ ነው የሚያስችሉት፣ ከመርካቶ ነው እንትን የሚሉት። ስለዚህ ሁሉንም አገራችን ውስጥ ያለውን ሁሉንም የነጋዴ ክፍል በአንድ ላይ አሳስበው የሚይዝ ቦታ ነው ማለት ነው። ስለዚህ እዛ ቦታ ላይ አንተ የንግድ ሱቅን ከፈትክ ማለት ገዥ ከየት አገኛለሁ ወይም ደግሞ ደንበኛ ከየት አገኛለሁ ብለህ የምታስብበት አይደለም ማለት ነው። ታርጌት ተደርጎ የሚመጣበት አካባቢ ስለሆነ ከዚህ አንጻርም ኢቭን የፈለግከውን አይነት እንደዚህ አይነት ንግድ ብነግድ ብለህ ታስባለህ እኮ አይደል? ነጋዴ መሆን ስትፈልግ ያ ማለት የሆነ ቦታ ላይ የሆነ ሰፈር ላይ የሆነ ሱቅ ተከራይተህ ያንን ነገር ብትጀምር ላያዋጣና ለከሰር ይችላል። መርካቶ ላይ ግን ምክንያቱም አካባቢው ላይ መርካቶ ላይ ግን ገብተህ ምንም አይነት ንግድ ብትጀምር ይንቀሳቀሳል። ትልቁ ነገር ምክንያቱም ማንኛውም ነገር የሚንቀሳቀስበት ማንኛውም አይነት ነገር የሚሸጥበት ቦታ ስለሆነ ማለት ነው። እና መርካቶ ላይ እንግዲህ የሱቅ ባለቤት መሆን ማለት መታደል ነው። እሺ እንቀጥል። ስለዚህ ከነዚህ ነጥቦች አንጻር ስናየው በጣም ጥሩ የሆነ ነገር ነው ይዘን የቀረብ ነው ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ እነዚህን የንግድ ሱቆች ይዘንበት የቀረብ ነው የካሬ አማራጭና የዋጋ ሂደት የክፍያ ስርዓትና የምናስረክበውም በአንድ ዓመት እንደመሆኑ መጠን በጣም አፎርደብል የሆኑ ከብዙ ሰው ጋር ማች የሚያደርጉ ላይክ ከካፒታል አንጻር ከምንም አንጻር ስናያቸው በጣም ፊት የሚያደርጉ አይነት ሱቆች ናቸው። ሌትስ ሴይ እንግዲህ በካሬ ሜትር ስፋታቸው ስናይ ከ11 ካሬ ሜትር ጀምሮ የንግድ ሱቆችን ማግኘት እንችላለን። እዚህ ላይ ግን ምናልባት ሜንሽን ማድረግለት ብዙ ጊዜ የንግድ ሱቅ ከተማው ሲሸጥ የንግድ ሱቅ 11 ካሬ ማለት
ኢንክሉዲንግ ኮመን ኤሪያ ከኮመን ኤሪያ ውጭ ምናምን የሚባሉ ነገሮች አሉ። እዚህ ጋር ሜሪት ፕሮፐርቲ ላይ አስምሬ የምነግራችሁ ነገር መታችሁ አንድ የንግድ ሱቅ ገዛን ስትሉ ኔት ኤሪያውን ነው እኛ የምንሸጥላችሁ። ስፔሲፊክ ሱቅ አድርጋችሁ የምትጠቀሙበትን ኤሪያ ነው ማለት ነው። ስለዚህ ከ11 ካሬ ሜትር ጀምሮ 16 ካሬ ሜትር 22 ካሬ ሜትር እና 32 የካሬ አማራጮች ነው ይዘን የቀረብ ነው። እነዚህን የካሬ አማራጮች ደግሞ እንግዲህ ሞል ነው እየገነባን ያለ ነው ብያችኋለሁ። ስለዚህ ሞል ስለሆነ ሙሉ ለሙሉ ለንግድ ሱቅ አገልግሎት ብቻ የሚውል ህንፃ ነው። አንድ ቤዝመንት ያለው ፕላስ ደግሞ G+5 የሆነ ሞል ነው። እዚህ ሞል ላይ ደግሞ 5ኛ ፍሎር ለኦፊስ አገልግሎት ነው የሚሆነው። ከግራውንድ ጀምሮ እስከ 4ኛ ፍሎር ያለው ደግሞ ለተለያየ የንግድ እንቅስቃሴ መሆን የሚችል አይነት ሁኔታ ነው ያለው ማለት ነው። ስለዚህ እነዚህን ሱቆች እንግዲህ በዋጋ ደረጃ ከስንት ጀምሮ እናገኛለን የሚለውን በዝርዝር ስናይ 11 ካሬ ሜትሩን አጠቃላይ ዋጋቸው ከ2,750,000 ብር ጀምሮ እስከ 4,950,000 ብር ባለ ሬንጅ ውስጥ እናገኛቸዋለን ማለት ነው። ስለዚህ ከፍሎር ፍሎር ስለሚለያይ ግራውንድ ፍሎር ብሎ ለሚመጣው የሆነ ፕራይስ አለው። ፈርስት ፍሎርም ሰከንድ ፍሎርም ሰርድ ፍሎርም እያለ እስከ ፎርዝ ፍሎር ድረስ እንሄድ ሚኒመሙ ከ2,750,000 ማክሲመሙ ደግሞ እስከ 4,950,000 ብር ዋጋ እናገኛቸዋለን። ነገር ግን ይህ ዋጋ በክፍያ ስርዓት ወይም ደግሞ ከ30% አድቫንስ ፔመንት ጀምሮ መክፈል ለሚፈልግ ደንበኛ ወይም በብር ስናየው ከ825,000 ብር ቅድመ ክፍያ ጀምሮ መክፈል ለሚፈልግ ደንበኛ ነው። ኢንካሽ ዋንስ ልክፈል ካለ ግን በጣም ደጎስ ያለ ቅናሽን ተጠቃሚ ሆኖ መግዛት ይችላል ማለት ነው። ከ11 ካሬ ሜትር እስከ 32 ካሬ ሜትር ድረስ ነው ሱቆች ያሉት እና እስኪ የፕራይሳቸውስ ምን ያህል ነው? በካሬ ምን ያህል ነው? እንዲሁም ደግሞ ስለ አከፋፈሉ ሁኔታውም በደንብ አስረዳል። በጣም አሪፍ። እንግዲህ ዋጋዎቹን ስንመለከት ከግራውንድ ፍሎር ጀምሮ እስከ 5ኛ ፎቅ ያሉ ሱቆች ስለሆኑ በየፍሎሩ በዋጋ ደረጃ ይለያያሉ። ፍሎር አንጻር የተለያየ ዋጋ አላቸው። ግራውንድ ሲሆን ራሱን የቻለ ዋጋ አለው። አንደኛ ፎቅ ሲሆን ራሱን የቻለ ዋጋ አለው። ሁለተኛ እና እንደዚህ እያለ የተለያየ ዋጋ አላቸው ማለት ነው። ኢኒሻሊ ግን እነዚህን ሱቆች በገንዘብ ደረጃ ከ2,750,000 ብር ሌትስ 11 ካሬ ሜትሩን ከ2,750,000 ብር አጠቃላይ ዋጋ ጀምሮ ማግኘት የምትችሉት ይሆናል። ነገር ግን ይህንን በአከፋፈል ከሆነ ከ825,000 ብር ቅድመ ክፍያ ጀምሮ መግዛት የምትችሉና ቀሪውን ሱቁን ገንብተን እስክናስረክባችሁ ባለ ጊዜ እስከ 1 ዓመት ባለ ጊዜ ከፍላችሁ የምታጠናቅቁት ይሆናል ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ ይህንን ሱቅ ሙሉ ከፍዬ ልግዛ ለሚል ደግሞ እስከ 20% የሚደርስ ታላቅ ቅናሽ አለ። ያ ማለት ኦልሞስት 2,750,000 ብር የነበረውን ሱቅ በ2,200,000 ብር ወደ 550,000 ብር የሚደርስ 20% ቅናሽ ተደርጎለት በ2,200,000 ብር መግዛት ይቻላል ማለት ነው። ስለዚህ ሱቆቹን በዚህ ሬንጅ የምናገኛቸው ይሆናል። ሌትስ ሳይ ሌላኛውን 16 ካሬ ሱቅ ብናይ እንኳን በዋጋ ደረጃ አጠቃላይ ዋጋው ከ4 ሚሊዮን ብር ጀምሮ ማግኘት የምትችሉት ይሆናል። ይህንን በተመሳሳይ 20% ቅናሽ ተደርጎለት ከ3,200,000 ብር አጠቃላይ ዋጋ ጀምሮ መግዛት ትችላላችሁ። ካሊያ ደግሞ እንግዲህ በአከፋፈሉ ከ1,200,000 ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን በ1 ዓመት ጊዜ የግንባታ ሂደቱን ተከትሎ ሱቁንም እስክናስረክባችሁ ከፍላችሁ የምታጠናቅቁበትን መንገድ አመቻችተን ይዘን የቀረብ ነው ማለት ነው። እንዲህ እያለ እንግዲህ 22 ካሬ 32 ካሬ ፕላስ ደግሞ መርጅ እያደረገው መግዛት ላይ የሚፈልግ ደንበኛ ሌትሳይ 32 ካሬ በቂ አይደለም ብሎ የሚያስብ ከሆነ 32 ከ32 ጋር ጀምሮ እስከ 64 ካሬ ድረስ መሄድ ይችላል። ከዛም በላይ መሄድ ይችላል። 22 ካሬውን ደምሮ 44 ካሬ እንደዚህ መግዛት ይችላል። 16 ካሬውን ደምሮ 32 እንደዚህ ያለ መርጅ እያደረገ የፈለገውን ያክል ኤሪያ መውሰድ ይችላል ማለት ነው። በጣም አሪፍ። እንግዲህ ከ2.7 ወይ ደግሞ ከ2,700,000 ብር ጀምሮ ሱቅ አለ እያልክ ነው። እንግዲህ ተመልካቾች ይህንን ነገር በተደጋጋሚ ጊዜ ተናግሬያለሁ። 2,700,000 ብር በአሁን ሰዓት መርካቶ ላይ ሱቅ መግዛት አይደለም ቁልፍ መግዛት አይቻልም። ሀቁ ስንናገር ነው ቁልፍ ለመግዛት አይቻልም። ምክንያቱም አሁን ላይ እንዴት እየተሸጠ እንደሆነ እናውቃለን በደንብ። የሪል ስቴቶች ዋጋ ምን ያህል ሰማይ እንደነኩ በደንብ እናውቃለን። መሀል መርካቶ ላይ ደግሞ በዚህ ዋጋ ሱቅ አገኘን ማለት እንግዲህ ያው መገመት አያውቅም። በርካታ ተመልካቾች ያለውን ነገር በደንብ ታውቁታላችሁ ብዬ አስባለሁ። በደንብ ታውቁታላችሁ። ስለ መርካቶ ደጋግሜ ይሄ እንዲህ ነው ብዬ መናገር አልፈልግም። ምክንያቱም ያው ለቀባሪው ማርዳት ነው ይባል ነገር አለ አይደል? ብዙዎቹ ኢትዮጵያውያን የተባሉ ጠቅላላ ስለ መርካቶ በደንብ ስለሚያውቁ ማለት ነው። ስለዚህ ይህ እድል እንግዲህ ለእናንተ ነው በሁለተኛ ዙር የመጣው። በሁለተኛ ዙር ደግሞ ሲመጣ ተጨማሪ ነገር ይዞ የመጣው ነገር አለ። ለእኔ እዚህ ጋር እኔ ለተቀመጥኩት እዚህ ጋር ላለሁት ሰው ትልቅ ድጋፍም ጭምር ነው ይዘው ነው የመጡት። በተለይ ደግሞ ልዑል ሚዲያን ለማነቃቃት ልዑል ሚዲያን ከጎነነን በርታ ለማለት እንግዲህ ሜሪት ፕሮፐርቲስ እንግዲህ በፍቄ በኩል
ከዋና ማናጀሮቹ ጋር አውርቶ ምን ብሎ ተነጋግሮ አሳምኗቸው እነሱም ደግሞ በደስታ ሉል ሚዲያን እንግዲህ ሰፖርት ከማድረግ አንጻር ሉል ሚዲያን ከማሳደግ አንጻር የዚህ እድል ተጠቃሚ እንድትሆኑ ፈጠን ብላችሁ የትኛውም ሀገር ላይ ያላችሁ ሰዎች በተለይ ደግሞ አረብ ሀገር ላይ ያላችሁ ሰዎች በ2.7 ሚሊዮን ብር እንግዲህ ሁላችንም እናውቀዋለን። ምን ሰርታችሁ እንዴት ፈግታችሁ ላባችሁን ጠብ አድርጋችሁ ሰዓት ሳይገድባችሁ ፈግታችሁ የምታጠራቅማትን ገንዘብ ቆንጆ ጥሪት ላይ መዋል ስላለባችሁ ውድ ቤተሰቦች እንግዲህ ሜሪት ፕሮፐርቲ ያቀረበውን ከ2.7 ወይ ደግሞ ከ2,700,000 ብር ጀምሮ ያመጣላችሁን ሱቅ እንግዲህ እየገዛችሁ የእድሉ ተጠቃሚ የእድሉ ተካፋይ እንድትሆኑ ጥሪን ማስተላለፍ እፈልጋለሁ። በዚህ አጋጣሚ ወደ ምንጠውበት ዋና ዓላማ ልመለስ አይደለ? እንግዲህ ዛሬ በጣም ስናወራ እስማኤል ዝም ብላል። ወደ አንተንም ላወራ ካሁን ደግሞ ያው እንግዲህ በሚገርም ሁኔታ ባሳለፍከው ህይወት ስለ ቤተሰብህ ምናምን ነገር ያው ሚዲያ ላይ በወጣበት ሰዓት የተመለከቱ ሰዎች በጣም የቤተሰባችሁ ሁኔታ በቃ ልባቸውን እንደነካው በተለይ ደግሞ በአንተ ጥንካሬ በአንተ ጀግንነት እንዲሁም ደግሞ ለእናቴ እያደረክላት ባለው ነገር ሊያመሰግኑ ወደዋል። ብዙዎች ደግሞ ያው እንዳሳየው ኮሜንት ላይም ብዙ ሰዎች አንተን እየመረቁ እንደነበረ ምን እያሉ እንደነበረ ነግሬያለሁ። አሁን ደግሞ የምነግርህ አንድ ነገር አለ። ወዳጆቼ ያው ምንም ጊዜ ከኔ ጎን ሆነው የሚያግዙኝ የሚደግፉኝ በተለያየ አጋጣሚ ሰዎችን የተቸገሩ ሰዎችን ምናምን ሰፖርት የሚያደርጉልኝ በርካታ ወዳጆች አሉኝ እና ከነዛ ወዳጆች መካከል እንግዲህ እስማኤል ጀግና ነው፣ እስማኤል ድንቅ ወጣት ነው፣ በሱ ላይ በደረሰው ሀዘን በሱ ላይ በተፈጠረበት ነገር በቤተሰቡ ላይ ባለው ነገር በጣም እናዝናለን፣ ለዛም እስማኤልን ማበረታታት እንፈልጋለን ብለው እንግዲህ አናግረው የነበረ እኔንም ከማናገር ባሻገር እንግዲህ ሜሪት ፕሮፐርቲስን እንግዲህ ቀጥታ አናግረው ነበረ እና እስኪ ፍቄ ከአንተ ጋር ያወራችሁት ከዛ በኋላ አንተ ድርጅቱን ማወርተህ የደረሳችሁበት ውሳኔ አለ ምን ላይ ነው ያለ ነው? እስኪ ምንድን ነው ይዘን የመጣ ነው? በጣም ጥሩ እንግዲህ ሎሌ እኛም በዚህ በጣም ደስ ብሎናል እውነት ለመናገር ስለተደረገው ነገር ማለት ነው። ካምፓኒውን እንግዲህ እንደ ባለሙያም ከስሩ ነው እንደሚሰራ ኃላፊነት እንደሚሰማው ሰው እንግዲህ ካምፓኒውንም ከልብ ማመስገን እንፈልጋለን ያደረገው ነገር። እኛም ደግሞ እንግዲህ ሉል ሚዲያንም ከማገዝ ከማበረታታት አኳያ እስማኤልንም እንግዲህ ከታሪኩ አንጻር ካሳለፈው ነገር አንጻር ከማገዝ አኳያ ድርጅቱ እንግዲህ የራሱን ኃላፊነት ለመወጣት ድርጅቱና ደንበኞቹ በአንድ ላይ በጋራ በመሆን ማለት ነው ድርጅቱ 50% የሚሆነውን ከበር አድርገው ደንበኞች ደግሞ ግማሽ ወይም 50% የሚሆነውን ከበር አድርገው 11 ካሬ ሜትር ስፋት ያለው ሱቅ 3ኛ ፎቅ ላይ ለእስማኤል ተበርክቶለታል ማለት ነው። ተረጋጋ። ስሜትን አረጋጋ። ተረጋጋ። እንግዲህ እስማኤል ያው እንግዲህ እነዚህ ወዳጆቼ እና ሜሪት ፕሮፐርቲ እንግዲህ በጋራ በመሆን እስማኤል ይገባዋል፣ የእናታችን ጠባቂ ነው፣ የእናታችን ልጅ ነው፣ እናታችንን የሚንከባከብ ነው፣ ለሱ ብዙ ነገር ይገባዋል፣ እህቱን የሚያስተምርበት ወደፊት እናቱን የሚጦርበት የራሱ የሆነ ሲፈልግ አከራይቶት የገቢ ምንጭ እያገኘበት ሲፈልግ ደግሞ የፈለገውን ነገር እየነገደበት ቤተሰቡን እንዲያስተዳድር በሚል ነው እንግዲህ ይህንን ስጦታ ያበረከቱልን። ስሜታዊ ሆነ የሚያደርግም ነገር ስላልጠበቁም ተረጋጋ። መጀመሪያ ስሜትን አረጋጋ። አውቃለሁ ያው እንግዲህ እውነት ነው። ለእስማኤል የሆነ ነገር ለማድረግ ዘግይቻለሁ። ትክክል ነው። ያው ሁሉም ነገር እንግዲህ በጊዜው ነው የሚሆነው እና
በአጋጣሚ ሆኖ እስማኤልን ሚዲያ ላይ በማውጣት ነው እነዚህ ሰዎች ሳይውል ሳያድር ይህን ነገር እንዲያደርጉለት የሆኑና ለሁሉም ነገር እግዚአብሔር ይመስገን። ተረጋጋና ስሜትን ግለጽልኝ። በተረጋጋ መንፈስ ስሜትን ግለጽልኝ። ብቻ ምን እንደምልህ አላውቅም። ብዙ ነገር አሳልፌያለሁ ታውቃለህ። ለአንተ እንደዚህ ነው ብዬ የምነግርህ ነገር አይደለም። ምናልባት አባቴ በህይወት ኑሮ ይህን ነገር ቢያይልኝ የደከምነው ለዚህ መሆኑ ቢታወቅ። አሁን እኮ ያው እንግዲህ እንደምልህ አላውቅም። እንግዲህ ወንድሜ ነህ፣ ከልብ አመሰግናለሁ ደግሞ ማለት ነው። ያው እኔን ሳይሆን ማመስገን ያለብህ እንግዲህ ይመለከቱታል ይህን ቪዲዮ። ይህን ነገር 50% እንግዲህ የሸፈኑትና ሀሳቡን ያመጡት ሰዎች ስማቸውን አልጠቅሰውም። ይህን ቪዲዮ ስለሚመለከቱት እነሱን አመስግን። ከዛ ባሻገር ደግሞ ሜሪት ፕሮፐርቲስ እንድታመሰግን እፈልጋለሁ። ምን እንደምልህ አላውቅም። አንደበትም ብዙ የለኝም ታውቃላችሁ። አልችልበትም። ያው አልሐምዱሊላህ ዛሬ ላይ ደርሼ ይህን ነገር ለማየት ስለበቃኝ በጣም ደስ ብሎኛል። እናንተንም ያው ፈጣሪ አክብርልኝ፣ አላህ ጀዛችሁን ይክፈልልኝ እላለሁ። አመሰግናለሁ ከልብ። እናንተንም ያው ከልብ አመሰግናለሁ። እናንተንም ያው አላህ ይስጥልኝ ነው የምለው። ሌላ ምን እላለሁ? እንግዲህ እናመሰግናለን። እንግዲህ እኛም ደስ ብሎናል ወንድሜ እንደዚህ አይነት ነገር ስላገኘ። አሁንም ቢሆን እንግዲህ እግዚአብሔር ከጎንህ ሆኖ ማለት አላህ እንግዲህ ቤተሰብህንም አንተንም እየጠበቀ ከዚህ በላይ ጠንክረህ ቤተሰብህን ትልቅ ደረጃ ልታደርስ እህትህን አስተምረህ እንደጀመርከው ትልቅ ደረጃ ትልቅ ቦታ ለማድረስ እንግዲህ ፈጣሪ ያግዝህ ማለት እፈልጋለሁ። በርታ። አንተም ደግሞ ጠንካራ ነህ። ያው ወንድሜ ነህ አውቃለሁ፣ በአንተ ተማምናለሁ እና አሁንም ቢሆን በርታልኝ ማለት እፈልጋለሁ። አመሰግናለሁ። እንግዲህ እነዚህ ሰዎች 50%ቱን ከራሳቸው ነበር ኦፈር ያቀረቡት ሊከፍሉ። ሌላውን ያው እኛ ተሯሩጠንም አንተም ሰርተህ እንድትከፍል ሀሳባቸው ነበረ። ነገር ግን ሜሪት ፕሮፐርቲ ደግሞ ለዚህ ወጣት ራሱ ሰርቶ ወይም ደግሞ እንዴት ብሎ መከፈል የለበትም። ያሳለፈውን ላይፍ እናውቃለን። እንዲሁም ደግሞ ሉል ሚዲያን አዲሱን ቻናል ማበረታታትም እንፈልጋለን በሚል እንግዲህ ሙሉ 50% በመክፈል የ3 ሚሊዮን አይደለ 300 ሺህ ብር አጠቃላይ ዋጋው የሆነ ወይም ደግሞ እንግዲህ ድርጅቱም ለደንበኞች የሚያቀርበውን 20% ቅናሽ እንዲሁ ተጠቃሚ እንዲሆን ተደርጎ 2 ሚሊዮን 640 ሺህ ብር የሱቅ ባለቤት ሆነሃል። እንኳን ደስ አለ በድጋሚ ማለት ፈልጋለሁ። ያው ክብረት ይስጥልን። በዚሁ አጋጣሚ እንግዲህ እስማኤልን ብሎ ለሚመጣም ለተመልካች እንግዲህ ዲስካውንቱ 20% ዲስካውንቱ እንዳለ ነው መሰለኝ። እውነት ነው። ምንድነው እንግዲህ ካምፓኒው በወሰደው እርምጃ በወሰደው አመራር ሉል ሚዲያንም እስማኤልንም እንግዲህ ከማበረታታት አኳያ እነሱን ብሎ ለሚመጣ ይህንን ቪዲዮም ተመልክቶ ለሚመጣ እስማኤልን ወይም ደግሞ ሉል ሚዲያን ብሎ በመምጣት መስተናገድ ይችላል። 20% የሚደርሰው ቅናሽ እንዳለ ሆኖ የሚያገኙት ይሆናል ማለት ነው። ለምን ያህል ሰው ነው ይሄ ቅናሽ? እንግዲህ ቅናሽ የቀረበው በጣም ውስን ለሆነ ስቶክ ነው፣ ለ10 ሰዎች ብቻ ነው። በነገራችን ላይ ይህ ዋጋ የመጀመሪያ ዙር ዋጋ ነው። ምናልባት ከዚህ በኋላ ተጨምሮ ነው ደግሞ የሚሸጠው። ስለዚህ በዚህ ዋጋ ለማስተናገድ ያስፈቀድ ነው ለ10 ደንበኞች ብቻ ነው ማለት ነው። ስለዚህ ቀድሞ ላይ የሚመጡት 10 ደንበኞች ይህንን ዋጋ ተጠቃሚ መሆን ይችላሉ። በጣም ጥሩ። እንግዲህ ውድ ቤተሰቦች ይህ ዲስካውንት የወጣው በመጀመሪያው ዋጋ ዲስካውንት የወጣው ለ10 ሰዎች ብቻ ነው። ምክንያቱም ሁለተኛው ዙር ጨምሮ ሊሸጥ ነው እየተባለ ስለሆነ እነሱ ግን ለ10 ሰዎች በሉል ሚዲያ ስም እንዲሁም ደግሞ በእስማኤል ስም የእስማኤልን ቪዲዮ አይተን ነው ለእስማኤል የተደረገለትን ቪዲዮ ተመልክተን ነው ብላችሁ እዚህ ቪዲዮ ላይ ስሙኝ፣ በደንብ ልብ ብላችሁ እንድትሰሙ የምፈልገው እዚህ ቪዲዮ ላይ ብቻ ባስቀመጥኩት ስልክ ቁጥር ደውላችሁ ፍቄን እያነጋገራችሁት ፍቃዱን እያወራችሁት የዚህ ዲስካውንት ተጠቃሚ እንድትሆኑ ፍጠኑ ማለት ፈልጋለሁ። 10 ሰዎች ብቻ እንድትፈጥኑ አደራ። ብዙዎቻችሁ እንደዚህ አይነት እድል ይመጣላችሁና ልክ 10 ሰዎች ተሽቀዳድሞ ይህን እድል ከተጠቀሙ በኋላ የምትደውሉ ዘግይታችሁ የምትመጡ ሰዎች እድሉን ስታጡ ደውላችሁ የምትናገሩ ሰዎች አላችሁ፣ የምታዙብን ሰዎች አላችሁ። ስለዚህ ይህ እንዳይፈጠር የእድሉ ተጠቃሚ ለመሆን እንግዲህ የቻላችሁትን እንግዲህ ፍጥነት ተጠቀሙ ማለት እፈልጋለሁ። አሁንም ደግሜ ደጋግሜ መናገር የምፈልገው እዚህ ቪዲዮ ላይ በማስቀምጠው ስልክ ቁጥር ብቻ ነው ደውላችሁ የዚህ እድል ተጠቃሚ መሆን የምችሉት። ምክንያቱም ይህ እድል ወይ ደግሞ ይህ ዲስካውንት የወጣው በሉል ሚዲያ ስምና
በእስማኤል ስም ብቻ በሌላ ሳይሆን ማለት። ስለዚህ የዚህ ድል ተጠቃሚ እንድትሆኑ እንግዲህ ጥሬና አስተላልፋለሁ። ውድ ቤተሰቦች ማወቅ ያለባችሁ ነገር ዛሬ ላይ ያስቀመጣችሁ ገንዘብ ከዓመት በኋላ ከ6 ወር በኋላ ይህንን ሱቅ አይደለም ከዚህ ያነሰ ሱቅ ሊገዛላችሁ አይችልም። ምክንያቱም ያው እንደሚታወቀው የኛ ገንዘብ ትንሽ ከጊዜ ወደ ጊዜ አንድ ነገር መግዛት እያቃተው ያለበት ሁኔታ ላይ ነው። ስለዚህ ፈጥናችሁ ገንዘባችሁን ሰርታችሁ ለፍታችሁ ያገኛችሁትን ቋሚ ንብረት ላይ እንድታውሉ እንግዲህ በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ሌላ ማለት የምትፈልገው ነገር አለ? እኔም እንግዲህ በተመሳሳይ ይህንኑ ሀሳብ ነው ላጠናክርላቸው ፈልገው። ምክንያቱም ብዙ ጊዜ እኛ ጋር ያጋጥማል መጀመሪያ የሚቀርቡ ዋጋዎች ከየትኛውም ዋጋ በላይ በጣም የተሻሉት ናቸው። በእነዚህ ዋጋ ላይ ሲስተናገድ ሰው ምናልባት ይበልጥ ተጠቃሚ የሚሆንበት በጣም ትርፋማ የሚሆንበት አንዳንዴ ትናንት ማግኘት ያልቻለውን ነገር ዛሬ ላይ ስለማያገኘው ዛሬን ደግሞ በትክክል ያስቀመጥንለትን ነገር በመጠቀም አግኝቶ ነገን ቀድሞ መገኘት ነውና ስለዚህ ይህ እድል እንዳያመልጣችሁ ለማለት እንወዳለን እኛም። ምክንያቱም ብዙ ሰዎች በዙሪያችን ዘርፉም ላይ ስላለን ይህንን እድል አጥተው በማግስቱ ወይንም ደግሞ ከጊዜያት በኋላ መጥተው በጨመረ ዋጋ ሲስተናገዱ ያየነውና እየሰራንበት ያለ መንገድ ነው። ስለዚህ እዛ ውስጥ ስላለመግባት ዛሬውኑ ቀድሞ ተጠቅመው ተጠቃሚ እንዲሆኑ ስንል እኛም ጋብዘናቸዋል ማለት ነው። እንግዲህ ውድ ቤተሰቦች ኢትዮጵያ ውስጥ ያላችሁ በአካል እየመጣችሁ ቢሮ ድረስ እየተገኛችሁ ፍቄን እያገኛችሁት መስተናገር ትችላላችሁ። ከዛ ባሻገር እንደነገርኳችሁ እዚህ ቪዲዮ ላይ በማስቀምጡ ቁጥር እየደወላችሁ መስተናገር ትችላላችሁ። ውጭ ሆነን እንዴት ውል መዋዋል እንችላለን፣ እንዴት ልናደርግ እንችላለን ብላችሁ ሀሳብ እንዲገባችሁ አልፈልግም። ምክንያቱም ማይመቻችሁ ወኪል ከሌላችሁ ኢትዮጵያ ውስጥ ሁሉንም ውል በህጋዊ መንገድ በዲኤችኤል እንደሚያስጨርሱላችሁ ጭምር ላሳውቃችሁ እወዳለሁ። ስለዚህ ይህንን እድል እንግዲህ ፈጥናችሁ እንድትጠቀሙና የሱቅ ባለቤት እንድትሆኑ ለፍታችሁ ጥራችሁ ግራችሁ ያመጣችሁትን ገንዘብ ትልቅ ንብረት ላይ እንድታውሉት የወደፊት መጦሪያችሁ ላይ እንድታውሉት እንግዲህ ጥሪ ማስተላለፍ ፈልጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። እስከዛ እነሱ ይፈራረማሉ። እኔ ቪዲዮን እንግዲህ እዚህ ላይ እቋጨዋለሁ። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህ ልዑል ሚዲያ ነው። ልዑል ሚዲያን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆናችሁ ያልተቀላቀላችሁ ሰዎች ቤተሰብ እንድትሆኑ ጥሬን አስተላልፋለሁ። ሰብስክራይብ እያደረጋችሁ የደውሏን ምልክት እየተጫናችሁ ኦል የምትለዋን እንድታበሯት ነግራችኋለሁ። ምክንያቱም ቪዲዮ በለቀቅ ቁጥር ወዲያውኑ ወደ እናንተ ኖቲፊኬሽን እንዲገባላችሁ ወይ ደግሞ አሳውቁኝ እንዲገባላችሁ ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወንድማችን እስማኤል እንኳን ደስ አለ እንድትሉት እፈልጋለሁ። ከዛ ባሻገር ደግሞ ቪዲዮ ብዙ ሰው ስለሚያስተምር እንዲሁም ደግሞ ገንዘብ ይዘው ምን ላይ እናውለው ይህንን ገንዘብ እያሉ ሀሳብ ለገባቸው ሰዎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ